እስኪ እግዚአብሔር ምሕረት በሉ። ምሕረት የኃጢአት ይቅርታ ብቻ አይደለም። ምጽፉ ሰዎች በደንብ ስሙኝ። ምሕረት ማለት የኃጢአት ይቅርታ ብቻ አይደለም። ምሕረት ፓኬጅ ነው። ምሕረት እንደዚህ ብዬ ልግለጥላችሁ። እግዚአብሔር አንድ ሰው ላይ ኤክስትራቫጋንት የሆነ ኢንቨስትመንት ሲያደርግ ማለት ነው። ሜርሲ በቃ ላቪሽ ሲሆን እግዚአብሔር ላያችሁ ላይ የሆነ በቃ ቱማች ስፔንድ ሲያደርግ የለም ከአይምሮ በላይ የሆነ የእግዚአብሔር ኢንቨስትመንት በሰው ላይ ማን ይባላል? ምሕረት ይባላል። ምሕረት የኃጢአት ይቅርታ ብቻ አይደለም። ለምንድን ነው እንደዛ እምላችሁ? ስለ ምሕረት አንድ መጽሐፍ አለ መዝሙር 136 ከቁጥር 1 እስከ ቁጥር 26 ነው ያለው። 26 ቁጥር ነው ያለው። እዚህ ላይ እያንዳንዱ ቁጥር ላይ ምሕረቱ ለዘላለም ነው ይላል። ምሕረቱ ለዘላለም ነው የሚለው መጀመሪያ ከላይ አንድ ስቴትመንት ይናገርና ከዛ ምሕረቱ ለዘላለም ነው ይላል። የሆነ ሌላ ስቴትመንት ይናገርና ምሕረቱ ለዘላለም ነው ይላል። ምን ማለት ነው? ከላይ የተናገረው ስቴትመንት የሆነበት ምክንያቱ ምሕረት ነው እያለ ነው። አሜን ነው ወይ? አሜን አሜን። እሺ ወደ መዝሙር 136 ከመድረሳችን በፊት በጣም የምታውቁትን ታሪክ ልንገራችሁ። ሉቃስ ምዕራፍ 1 ላይ ያለ ታሪክ ነው። ይሄ ሉቃስ ምዕራፍ 1 ላይ ያለው ታሪክ ደግሞ የዘካርያስና የኤልሳቤጥ ታሪክ። ትዝ የሚላችሁ ከሆነ እነዚህ በጣም በጌታ ፈቃድ የሚኖሩ ጻድቅ ሰዎች ናቸው። ዝም ብሎ ሰው አይደሉም። አሜን ነው። በአሮጌው ኪዳን የሚኖሩ በጣም ድንቅ ሰዎች ናቸው። ድንቅ ሰዎች ናቸው እና እንደውም ምን ይላቸዋል የእግዚአብሔር ቃል? ኤልሳቤጥ ነበረች፣ እሱ ደግሞ የአሮን ልጅ ነበረች ይላል። ኤልሳቤጥ ነው ስሟ። ዘካርያስ የሚባል ካህን ነበር ይላል። እሱ ካህን ነው፣ እሷ የአሮን ልጅ ነች። ስሟ ኤልሳቤጥ ነው። ካህኖች ናቸው፣ አገልጋዮች ናቸው። ከዛ እንደዚህ ይላል፣ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ይላል። ከኔ ጋር ብለው አሁን ያለ ነቀፋ ብሉ። ድገሙት፣ ያለ ነቀፋ ብሉ። ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ድገሙና ጻድቃን ነበሩ በሉ። ድገሙና ጻድቃን ነበሩ በሉ። ያለ ነቀፋ ጻድቃን ነበሩ ይላል። በጣም የሚገርሙ ሰዎች ናቸው። የእግዚአብሔር አገልጋይ ናቸው። ጸሎት አላቸው። ለረጅም ዘመን ልጅ ይፈልጋሉ። ይጸልያሉ። ጸሎታቸው አልተመለሰም። አንድ ቀን ኮምፕሌን አላረጉም። አንድ ቀን አላጉረመረሙም። አንድ ቀን እግዚአብሔር ይሄንን ሁሉ አገልግለን እንደዚህ ነው እንዴ? አገልግዬ መልሴ ይሄ ነውን? አላሉም። ያለ ነቀፋ ጻድቃን ነበሩ። በእግዚአብሔር ፊት በእግዚአብሔር ሕግ በአግባቡ ይሄዱ ነበር ይላል። አሁን እነዚህ ሰዎች ምንድነው ዲስክሪፕሽናቸው ብትሉ፣ አንደኛ ያለ ነቀፋ በእግዚአብሔር ፊት ጻድቃን ነበሩ። ቀጥሎ ደግሞ የሚናገረው ነገር ነቀፋ ነው ራሱ። ምንድነው? ኤልሳቤጥም መካን ነበረች፣ ልጅ አልነበራቸውም። ሁለቱም በእድሜያቸው አርጅተው ነበር። መካን ልጅ የሌላቸው አርጅተዋል። በቃ የማውለጃ ሲዝን አልፏል። ግን ነቀፋ የለባቸው። በእግዚአብሔር ፊት ጻድቃን ናቸው። ምንም ያጠፉት ጥፋት የለም። እየሰማችሁ ነው? በጌታ በኢየሱስ ስም ምሕረቱ ይግነንላችሁ። አሜን አሜን አሜን። አንድ ቀን እሱ እያገለገለ በክፍሉ ተራ ዕጣን እያጠነ እያገለገለ ባለበት የጌታ መልአክ መጣና ጸሎት ተሰምቷል አለው። የትኛው ጸሎት? ላይክ ማለት ካህን ስለሆነ ብዙ ይጸልያል። ጸሎት ተሰምቷል። ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙን ዮሐንስ ትለዋል። እንዴ ሳቀ። ላይክ የድሮ ጸሎት። አሁን ካን ኢማጂን የድሮ ጸሎትሽን አስታውሰው የሆነ መልአክ መጥቶ ተመልሷል። ያስቃል አይደለ? አይ አንተ ካህን ነህ፣ አፍ ከተናገረ ቃል ይፈጸማል፣ ስለዚህ መዘጋት ነው ያለበት ብሎ ገብርኤል ደግሞ ቆለፋት፣ ዝም አረገው። እንዴት ነው እኔ የምናገረን ቃል ማጥም? አፉን ዘጋው፣ ሄደ። እነዚህ ሰዎች የሚገርም የእግዚአብሔር ኳሊቲ ያላቸው ጻድቅ አገልጋዮች ናቸው። ላይፋቸው ላይ ነቀፋ የለም። ያለ ነቀፋ አንተ እንደዚህ ተብሎ የተጻፈ ብዙ የለም። እንደዚህ ተብሎ የተጻፈ ብዙ አገልጋይ የለም። ነቀፋ የለባቸውም። የሚገርመው ኤልሳቤጥ አረገዘች፣ ወንድ ልጅ ወለዱ።
ከዛ በኋላ የሚገርመው ነገር ይውላችሁ ይህን ቃል አንብብላችሁ ቁጥር 57 እና 58 ነው። ስም አወጣለት ድንቅ ሆነ። ቁጥር 57 ኤልሳቤጥ የመውለጃዋ ጊዜ ደረሰ፣ ወንድ ልጅ ወለደች ይላል። ቁጥር 58 ጎረቤቶቿ ዘመዶቿ ጌታ ምህረቱን እንዳገነነላት ሰምተው ይላል። ዋው! ጌታ ምህረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው ይላል። ህዝቡ ሁሉ ምን አለ? ዮሐንስ የእግዚአብሔር የገናና ምህረቱ ሪዛልት ነው አለ። የምህረቱ ውጤት ነው አለ። እንዴ ምህረት የኃጢአት ይቅርታ ቢሆን እነዚህ ሰዎች እኮ ነቀፋ የለባቸው። ምህረት የኃጢአት ስርየት ብቻ ቢሆን እነዚህ ሰዎች እኮ ያለ ነቀፋ በእግዚአብሔር ሕግ የሚሄዱ ምንም አይነት ብሌምለስ የሆነ ላይፍ የሚኖሩ አገልጋይ ናቸው። ችግር የለባቸው። አያችሁ ቅዱሳን፣ ምህረት ብዙ ዳይሜንሽን ያለው፣ በጣም ብዙ ዳይሜንሽን ያለው፣ በጣም ብዙ ማንነት ነው ያለው ምህረት። ምህረቱን እንዳገነነላት ሰምተዋል። ዮሐንስ የእግዚአብሔር ምህረት ውጤት ነው። ዮሐንስ ማለት ራሱ ስሙ ጀሆቫ ኢዝ ግሬሽስ ጊቨር ማለት ነው። ጀሆቫ ኢዝ ግሬሽስ ጊቨር ማለት ነው። የሚገርመው ነገር ዮሐንስ ከመጣ በኋላ ነው ግሬስ የተጀመረው። ዮሐንስ ለግሬስ ስለሆነው ለኢየሱስ መንገድ ጠራጊ ስለነበረ እኔ በኢየሱስ ክርስቶስ ስም ይሄንን 2026 የጀመርነው ዓመት የእግዚአብሔር ገናና ምህረት ቤታችሁን ያጅበው፣ ህይወታችሁን ያጅበው። የእግዚአብሔር ምህረት ይግነንላችሁ በጌታ በኢየሱስ ክርስቶስ ስም አሜን አሜን። አየ እነዚህ ሰዎች ካህን ናቸው። የአሮን ልጅ ነበረች። የአሮን ልጅ ማለት የአሮን ዘር ማለት አገልጋይ የአሮን ልጅ ነበረች ይላል። በጌታ ትእዛዝ ህግ ያለ ነቀፋ ሄዱ ነበር። ጻድቃን ነበሩ። ነገር ግን መካን ነበረች፣ ልጅ አልነበራቸውም። ሁለቱም እድሜያቸው አርጅተው ነበር። ከዛስ አንድም ቀን ያለ ማጉረምረም የኖሩ ኦኬ እግዚአብሔር ጻድቅ ነው ብለው አገልግሎታቸውን ቀጥ ብለው የሚያገለግሉ፣ እኛ የምንኖረው ለልጅ አይደለም ለፐርፐዝ ነው ብለው ማለት ነው። አያችሁ የጌታ ምህረት በምን አይነት ሰዎች ላይ ይገናል ብትሉኝ፣ በማያጉረመርሙ ሰዎች ላይ ይገናል። አያችሁ በእውነቴን ነው የምላችሁ። ለምን ይሄ አልሆነልኝም ለምን ይሄ አልሆነልኝም ብሎ 50 ነገር በማይጠቅሱ ማለት ምናልባት እግዚአብሔር ያ ነገር ቢሆን ኖሮ አሁን ለምሳሌ ልንገራችሁ። ዮሐንስ ከመጣ በኋላ እንደ ዮሐንስ አይነት ሰው ከሴት ከተወለደ ከሴት ከተወለደ እንደ ዮሐንስ አይነት ሰው የለም ብሎ ማን የመሰከረው? ጌታ ኢየሱስ። ምናልባት አሁን እሺ ኤልሳቤጥና ዘካርያስ 10 ልጅ ቢኖራቸው በቃ ከ10ሩ አንዱ ካለቀ። እግዚአብሔር አንዳንድ ጊዜ በእናንተ ልዩ ነገር ሊሰራ ሲፈልግ ያስጨንቃቸዋል። በቃ በሚያስጨንቅ መንገድ ይመራቸዋል። ለምን? እንደማይጠላችሁ እርግጠኛ ናችሁ አይደለም እንዴ? እንደማይጠላሽ እኮ እርግጠኛ ነሽ። ጌታ ይወድሻል፣ ጌታ ይወድሃል። በዛ መንገድ ለምንድን ነው እንድትሄድ የፈቀደው? በቃ እግዚአብሔር አንተ ሊሰራና በአንተ ሊሰራ ያሰበው ትልቅ ነገር እንዳለ ይግባ። በቃ አሜን አሜን። በጌታ በኢየሱስ ምህረቱ ይግነንላችሁ። የእግዚአብሔር ምህረት በእናንተ ላይ ይግነን። አያችሁ አሁን ዮሐንስ የዘገየ ጸሎት መልስ ነው። የዘገየ ጸሎት የሚመለሰው በማን ነው? በምህረቱ ነው። የቆየ ጸሎት የሚመለሰው በምህረቱ ነው። የእግዚአብሔር ምህረት በጣም በጣም ቫስት ነው፣ ሰፊ ነው። በነገራችን ላይ መጽሐፍ ቅዱሳችን ላይ በብዛት ከተጠቀሱ ቃላቶች አንዱ ምህረት ነው እና አንድ ቃል ጌታ የተናገረው ቃል በጣም የሚያስደነግጠኝ ቃል አለ። የሆነ ጊዜ በጣም ሾክ አደረገኝ። ማቴዎስ 9 ላይ ያለ ቃል ነው። ላሳያችሁ። ከቁጥር 9 ጀምሮ እናንብበው። ኢየሱስም ከዚህ አልፎ በመቅረጫው ተቀምጦ የነበረው ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። ፈሪሳውያንም አይተው ይህ ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው። ኢየሱስም ሰምቶ ሕመምተኞች እንጂ ባለጤኖችን
ባለመድኃኒት አያስፈልጋችሁ፣ ነገር ግን ሄዳችሁ ምሕረትን እወዳለሁ መሥዋዕትንም አይደለም ያለውን ምን እንደሆነ ተማሩ ይላል። እስኪ ምሕረትህን እማራለሁ በሉ። ዋው! ስለ ሜርሲ እንኳን እንድንማር ይፈልጋል ጌታ። ተማሩ። ኢየሱስ ከኔ ተማሩ ያለው ምንድን ነው? እኔ ትሁት ነኝ የዋህ ነኝ አለ። ከኔ ተማሩ። ምሕረትን ደግሞ ሄዳችሁ ተማሩ። የት ነው የተጻፈው? የእግዚአብሔር ቃል ላይ። አሁን ለምሳሌ እሺ ልንገራችሁ፣ መጽሐፍ ሲናገር ምሕረቱ ለሺህ ትውልድ ነው ይላል አይደል? ይህ ነው ምን ማለቱ እንደሆነ የማይቆም ነገር ነው ማለት ነው። ለሺህ ትውልድ ነው ምሕረቱ፣ ለሺህ ትውልድ ነው ምሕረቱ ይላል ዘጸአት ላይ። እንደዛ ብሎ ይናገራል እግዚአብሔር። ለሺህ ትውልድ ነው ማለት የማይቆም የእግዚአብሔር አሰራር ቢኖር ምሕረት ነው። ምሕረት ዘላለማዊ የእግዚአብሔር ኤሌመንት ነው። ዘላለማዊ የእግዚአብሔር ኤሌመንት ነው። የእግዚአብሔር አሰራር ነው። የዘላለም ነው ምሕረት፣ የዘላለም ነው። ኦኬ ለምሳሌ ሰው ገነት ከገባ በኋላ አደ ኤንድ ኦፍ ዘዴ ሄቨን ካለን በኋላ ምን ያስፈልጋል ታዲያ? ምሕረት ምን ያስፈልጋል? ግን መጽሐፍ ሲናገር ምሕረቱ ለዘላለም ማለት መቆሚያ የለውም፣ የሚያበቃበት የሆነ ጊዜ የለም ማለት ነው። ኢተርኒቲ ፊውቸርስ፣ በዘላለም ፊውቸር ውስጥ ራሱ የእግዚአብሔር ምሕረት የሚቀጥል ነው ማለት ነው። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ፣ ከዚህ ሁሉ በላይ ፍቅር ይበልጣል ይላል አይደል? እምነትና ተስፋ እኮ የሚቆምበት ሲዝን አለ። ሁላችን ጌታ ፊት ስንሆን እምነት ምንም አይሰራም እዛ። ለምን? ጌታ እዛ ነው። ምንድን ነው የምናምነው? ተስፋችንም የሆነውን እግዚአብሔር ፊት ለፊት ካየነው ተስፋ እኮ የሌለን ነገር፣ እጃችሁ ያልገባን ነገር ነው። እጃችሁ የገባ ነገር ከዛ በኋላ ተስፋ መሆኑ ቀርቷል ይላል መጽሐፍ። ልክ ነኝ አይደል? አዎ ተስፋ አደርጋለሁ እከሌ እንደዚህ ነው እንደዚህ ይሆንልኛል። ያ ነገር ከሆነላችሁ በኋላ ኢትስ ኖ ሞር ሆፕ ኢትስ ሪያሊቲ ነው። ስለዚህ እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ ይላል አይደል? ፍቅር ግን ከሁሉ ይበልጣል። እምነትና ተስፋ ጊዜያቸው ያበቃል፣ ስራ ያቆማሉ። ልክ እንደዛ ፍቅር ለዘላለም እንደሆነ ምሕረትም ለዘላለም የሆኑ ነገሮች ብዙ አይደሉም መጽሐፍ ውስጥ። አሁን ብዙ እኛ የሚያጸልየን የሚያጾመን ነገር ባይዘው ምድር የሚቀር ነገር። አሁን ለምሳሌ ትንቢት መናገር እዚህ ነው የሚቀረው። በቃ የለም በቃ ትንቢት እኮ ማንናገርበት ሬል ማለት ፈውስ እዚህ ነው የሚቀረው። ዴሊቨራንስ እዚህ ነው የሚቀረው። ቃል ማስተማር እዚህ ነው የሚቀረው። ፓስተር መሆን እዚህ ነው የሚቀረው። እዛ ስትሄደ የማ ፓስተር ልትሆን? ሁላችንም በፓስተራችን ፊት እግሩ ስር ድፍት ነው የምንለው። አሜን ነው ወይ? አዎ። አገልጋይነት እዚህ ነው የሚቀረው። ሀብታምነት፣ ድህነት እዚህ ነው የሚቀረው። ምንም የማይቀር ነገር የለም። ምሕረት ግን ለዘላለም ነው። ምሕረት ግን ለዘላለም ነው። ለእግዚአብሔር ምሕረት እልልታ፣ ጨብጨባ፣ ሃሌሉያ፣ አሜን። እና መልአኩ መጥቶ ለዘካርያስ ምን አለው? ጸሎት ተሰምቷል። የኔና የናንተ ጸሎት የሚሰማው በጣም ጎበዝ ስለሆነን አይደለም፣ መብታችንም ስለሆነ አይደለም። ጸሎታችንን እግዚአብሔር የሚቀበለው መሐሪ ስለሆነ ነው። ምሕረት ነው። ቢኮዝ ኦፍ ሜርሲ ነው። የእግዚአብሔር ምሕረት በጣም ቫስት ነው። ስለዚህ ኢየሱስ ምን አለ? ሂዱና ተማሩ፣ ምሕረትን እወዳለሁ። እዚህ ጋር ምን ይላል መሰላችሁ? ለምንድን ነው እንደዚህ ያለው ጌታ? ቀራጮች ናቸው፣ ሴተኛ ዳሪዎች ናቸው፣ የእናንተ መምህር ዝም ብሎ ከማይረባ ሰው ጋር ነው የሚውለው ምናምን አሉት። ጌታ ደግሞ ምን አለ? ሂዱና ተማሩ አለ። እናንተ ትምህርት ያንሳቸዋል፣ ስለ ምሕረት መማር አለባቸዋል። አየ ምን እያለ ነው ጌታ? ሜርሲ የገባው ሰው ጀጅመንታል አይደለም። ምሕረት፣ የእግዚአብሔር ምሕረት የተረዳ ሰው ሰውን አይቶ ጀጅ አያረግም። በሰው በድካሙ ጀጅ አያረገውም። ባለመቻሉ ጀጅ አያረገውም። በቃ ሰውን ጀጅ አያረግም። ምሕረት የገባው ሰው የፍርድ ወንበር ላይ አይቀመጥም። በምንም እውነተኛ ድካም እያያችሁ ማለት እኮ ነው። ገብቷችኋል አይደል? አትፍረዱ እኮ ምለው እኮ እርግጠኛ ሳንሆን አለ። እርግጠኛ ሆነ ራሱ የመፍረድ ኃላፊነትና የመፍረድ ብቃት የለንም። እያየን ማለት ነው። አሁን እዚህ ጋር ማቴዎስ ቀራጭ ነው። ሰው ሁሉ ያውቃል። ተከተለኝ አለው፣ ደቀ መዝሙር አደረገው። ሰዎቹ እኮ የተናገሩት እኮ እውነታቸውን ነው። ምሕረት ስላልገባቸው ግን መፍረድ ይችላሉ። አንዳንድ ጊዜ ራሳችሁን ስትፈርዱ ስታገኙ፣ ሰው ላይ ጀጅ ስታረጉ
ለምን እንደዚህ ነው የሆነች ሴት? ይሄ ሰው ለምን እንደዚህ ሆነ ስትሉ ጌታ እንደዚህ ይላችኋል፣ ሂዱና ተማሩ። መስዋዕትን ሳይሆን ምሕረትን ወዳለሁ። ዋው አይ ዲዛየር ሜርሲ ዛን ሳክሪፋይስ ይላል። ከሳክሪፋይስ በላይ እግዚአብሔር ምሕረት በጣም የሚገርም ነገር ነው። አሜን። ሌላ ነገር ደግሞ ልንገራችሁ። አሁን እዚህ አንዱም እኛ ቸርች የምንጸልየው አምላኬ ነፍሴ አንተን ናፈቀች። እንወዳታለን አይደል? ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ወደ አንተ ትሮጣለች። አቤቱ እግዚአብሔር ሆይ እናፍቅሃለሁ፣ ክብርን ማየት ፈልጋለሁ በቃ እንላለን። የተለያየ ነገር እንላለን። የእግዚአብሔር ቃል ግን ምንድን ነው የሚለው? እኔው እስኪ እዛ ጋር መዝሙር ላይ መዝሙረ ዳዊት ላይ 62ኛው መዝሙር ወይ 63ኛው መዝሙር 63 አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህን ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። ቀጥሎ ያለውን ይሁን ምሕረትህ ከሕይወት ይሻላልና። ሰማችሁ አይደል? አሁን እዚህ ጋር ምንድን ነው የሚፈልገው ዳዊት? አምላኬ ሆይ አም ሃንግሪ ፎር ዩ እያለን ለምን? ኃይልህን ማየት ፈልጋል፣ ክብርህን ማየት ፈልጋል። እኔ ግን ያንተን ኃይልና ክብር የማየት ፊትህ ቆሜ ከኃይል ፊት ለፊት ትከሻ ለትከሻ እንደዚህ የምቆምበት ማንነት የለኝም። ከዛስ ኃይልህን ማየት ፈልጋለሁ፣ ክብርህን ማየት ፈልጋለሁ። በጣም ናፍቀኸኛል። ሥጋዬ ሁሉ ነው አንተን ይናፈቀ። እየበላ አልነበረም ማለት ነው፣ እየጾመ ነበር ማለት ነው። ግን አልችልም። ግን ምሕረትህ ከሕይወት ይሻላል። የእግዚአብሔር ክብር የምናየው እኔና እናንተ በጣም ጎበዝ ጻድቃን ስለሆንን ሳይሆን it's because of his mercy። ከምሕረቱ የተነሳ ምሕረቱ ወደ ግሎሪ ዳይሜንሽን ይከታቸዋል። አሜን ነው። አዎ ወደ ክብር ይከተናል። የእግዚአብሔር ምሕረት የክብር መግቢያ በር ነው። ወደ ክብር ወደ ኃይል you must be mindful of the mercy of God። የእግዚአብሔር ምሕረት ነው። ምሕረት ከሕይወት ይሻላል። ስለዚህ ከንፈሮች ያመሰግኑሃል፣ እንዲሁ በሕይወት ዘመን ያመሰግናለሁ፣ በአንተም ስም እጆቼን ያነሳለሁ። ለምን? ምክንያቱም እኔ ያንተን ክብር ያንተን ኃይል ማየት የምችለው በምሕረት ነው። አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እጅግ ናፈቀች። በጌታ በኢየሱስ ክርስቶስ ስም ስልጣን ምሕረቱ ይግነንላችሁ። አሜን አሜን። ዋው ኤልሳቤጥ ወለደች። አቤት የእግዚአብሔር ምሕረት! እንዴ እነሱ እኮ ልክ ነው። አሁን እኛስ ብንሆን እንዴ እነሱ እኮ በጣም እኮ እኔ እኮ በፊትም ነግሬያቸዋለሁ። ህልም አይቼ ዘመዶቿ ምን አሉ? አረ ምሕረት ነው አሉ። እነዛ ሰዎች ሳይተነብዩ ቀርተው እንዳይመስላችሁ፣ ህልም ሳያዩ ቀርተው እንዳይመስላችሁ። እኔ እኮ ነግሬው ነበር። እኔ እሱ ነግሬው እኮ ነበር። እኔ ድሮ እንደዚህ እነሱማ እንደዚህ በጽድቅ እያገለገሉ እንደዚህ የሄዱ አንድ ቀን እኮ እንደዚህ ብለው አያውቁም። እንደዚህ ነው እንደዚህ ምናምን ብለው እንደዛ የለም። ምሕረቱ ገነነ። አሜን አሜን። ይግነንላችሁ። የጌታ ምሕረት ይግነንላችሁ። የእግዚአብሔር ምሕረት ይግነንላችሁ። የኢየሱስ ምሕረት ይግነንላቸው። አሜን። ምሕረት የገባው ሰው የእግዚአብሔር ምሕረት የገባው ሰው እግዚአብሔር ምስክሬ ነው ፍሎ ያደርጋል። በቃ በህይወት ፍሎ ያደርጋል። እውነቴን ነው የምላችሁ። once you understand God's mercy እግዚአብሔር ኔቨር እንደማይጥላችሁ እርግጠኛ ትሆናላችሁ። እኔ አሁን በምን ሴኪዩር እንደሆንኩ ልንገራችሁ። እግዚአብሔር ምስክሬ ነው። ጌታን ለማገልገል ሲጀምር ብዙ ፍርሃቶች ፈርቻለሁ። በእውነት ብዙ አይነት ፍርሃቶች መጥተውብኛል። ብዙ ፈርቻለሁ። አንደኛ ነገር ብቻዬን ነኝ። ከዛ ደግሞ ስታገለግሉ ደግሞ እንደኔ ፓስተር ስትሆኑ ሰው ይቀያየርባችኋል። ያው ሰው አይደለን
እናንተ ግን በኢየሱስም እንደዛ አይደላችሁ። አሜን። ያ ኢትስ ሪያሊቲ። አሜን ዚስ ኢዝ ሪያሊቲ። ጳውሎስ እንኳን ብሏል፣ አረ ዴማስ ይህንን ዓለም ወዶ ትቶኝ ሄደ፣ ቲቶም አጠገቤ የለም፣ ማልቆስ ለአገልግሎት ያስፈልጋኛልና እባክህ ይዘውና ብቻዬን ቀረው አለና ጌታ ግን ከጎኔ ቆሞ አበረታኛል። ምን አይነት ሎልኒነስና ዲፕሬሽን እንደተሰማው ማየት ትችላላችሁ። ጳውሎስ በአገልግሎት ይሄ ሰው ምን አረገ? በሰላም ሰው ለመግደል እየሄደ ባለበት ራሱ መጥቶ ነው ጌታ የተገናኘው። ፈልጎት አይደለም እንዴ? እያሰረ እያስደበደበ እያስገደለ ጥሩ የራሱ አገልግሎት ነበረው ሳይጨነቅ አይደለ? በራሱ ጊዜ ጌታ መጥቶ አግኝቶት ምን ብሎት ከደና ከመንገዱ መልሶት ስሜን የምትሸከም የተመረጠ ቀይ ትሆናለህ፣ እኔ ካንተ ጋር ነው። ከዛስ ብቸኝነት አያችሁ። ለምንድን ነው እንደዛ የሆነው ብትሉ ጢሞቴዎስ ላይ ላሳያችሁ። አንደኛ ጢሞቴዎስ ኢየሱስ ጌታን አሜን በሉ፣ ጮክ በሉና አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ላይ ምን ይላል? ስሙ። አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ብሆን ይህን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋነኛ እኔ ነኝ። አይክድም እኮ። ቀጥሎስ ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ። ጳውሎስ እየሄደ ማረቡ አጋንን ሲያስወጣ ቃሉ እንደዛ ከባድ ሲሆን ተፈሪ የእግዚአብሔር ሰው ሲሆን ምንድን ነው ብትሉ ይኸው ተናገረ። ምሕረትን አሜን አሜን። ምሕረትን አገኘው እና የእግዚአብሔር ምሕረት ሲገባችሁ ጌታ በእናንተ የጀመረው ነገር እንደሚቀጥል ታምናላችሁ። ከእናንተ ብቃት እንዳይደለ ይገባችኋል። ቀኝ እጃችሁን ስጡኝ፣ ከፍ አድርጉት እስኪ፣ ከፍ አድርጉት። አባት ሆይ በሉ፣ በዘመኔ በሉ፣ ምሕረት ይብዛልኝ። በቤቴ በሉ፣ በጤንነቴ በሉ፣ በትዳሬ በሉ፣ በልጆቼ በሉ። ጌታ ሆይ ምሕረት ይግነንልኝ። አሜን አሜን አሜን። አዎ የእግዚአብሔር ምሕረት ይብዛላችሁ። አሜን ነው። የእግዚአብሔር ምሕረት የኃጢአት ይቅርታ ብቻ እንዳይደለ አገልጋይ ማገልገል ቆመን የምናገለግለው አገልጋይ ምሕረት ነው። የጌታ ምሕረት ነው። እግዚአብሔር ባይምርህ ምሕረቱ ባይደግፍ ምሕረቱ ባይረዳ ምሕረቱ ማለት እግዚአብሔር ሁሉን ነገር ይኸውልህ ሜርሲ የእግዚአብሔር ኤቭሪ ኤሌመንት ሂሊንግ አለ። አሁን ለምሳሌ ስለ ምሕረት ትዝ ይላችኋል። አይነ ስውር ምን እንዳለ የዳዊት ልጅ ሆይ ማረኝ አይደል ያለው። ምን ላድርግልህ? አይኔ አየ። የእግዚአብሔር ምሕረት ሲነካችሁ ሚራክል ይሆናል ማለት ነው። ምሕረት እኮ በጣም እኮ የሚገርም ኤሌመንት እኮ ነው። እንደ ሜርሲ መጣበቅ ያለባችሁ ነገር የለም። ምሕረት ይብዛልኝ። ልጆቻችሁን ስትባርኩ አምላኬ ሆይ ምሕረት ይብዛለት፣ ምሕረት ይብዛላት። አረ አሜን አሜን። ማረኝ። ምሕረት ሲያገኝ ፈውስ ነው የሚሆነው፣ ቀንበር ነው የሚሰበረው። ኢየሱስ ጌታ ነው። አሜን። ትዝ ይላችኋል የአይነ ስውር አይደል? ያ በጣም እንደ እግዚአብሔር ምሕረት የሚያስፈልገን ዕለት ነገር የለም። ከኦክሲጅን በላይ ምሕረት ያስፈልጋል። አሜን ናቸው። ሌላ ደግሞ ቃል ልጨምርላችሁ። ምሕረት የኃጢአት ይቅርታ ብቻ እንዳይደለ ግን የኃጢአት ይቅርታ forgiveness of sin ምሕረት ውስጥ አለ። it's just one ልክ ይሄ ቸርቻውን ብዙ ክፍል እንዳለው ሁሉም ክፍል ውስጥ አዳራሽ አለ። እንደዛ በሉት። forgiveness አንድ ነው። በጣም የሚገርመኛው የአብርሃም ሎሌ ትዝ ይላችኋል። የአብርሃም ሎሌ ዘፍጥረት ምዕራፍ 24 ላይ አብርሃም እንደዚህ ያለው ሂድና ለልጄ ለይስሐቅ ሚስት አምጣለው፣ ግን አደራህን ሄደ ከዚህ ስፍራ ነው የምታመጣው ብሎ
ከሳራ አገር ሳራ የነበረችበት አገር አይ ቲንክ ጥሩ ሴት ነበረ እዛ አካባቢ ለሚስት ምንድነው የሚባለው ዋይፍ ማቴሪያል ሴቶች ነካ አርጉና ያላገቡትን ብቻ አደራ ዋይፍ ማቴሪያል ያርግሽ በሉልኝ አሜን ነው አሁን ዋይፍ ማቴሪያል ምናምን የሚታወቀው በምንድነው ስለው አንድ ልጅ በኢንስታግራም አለኝ በጌታ በኢየሱስ ተባልኩኝ ኢየሱስ ያድናል እና ምን አለው መሰላችሁ ሄደ ለአብርሃም ሎሌ ሄደ ሚስት ሊያመጣ ከዛ ቆመና ጸለየ ምን ብሎ ጸለየ መሰላችሁ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዘፍጥረት 24:12 ላይ ነው እለምንሃለሁ መንገዴ ዛሬ በፊት አቅናልኝ ለጌታዬ ለአብርሃም ምህረትን አድርግ ለጌታዬ ለአብርሃም ምን አድርግለት ምህረት አድርግለት አብርሃም እኮ የእግዚአብሔር ወዳጅ ነው ይቅርታ የሚያስፈልገው ሰው አይደለም ኦሬዲ ከእግዚአብሔር ጋር ወዳጅ ናቸው ምህረትን አድርግ ለጌታዬ ለአብርሃም ቀጥለን እናንብበው እናው በዚህ ውሃ ምንጭ አጠገብ እኔ ቆሜያለሁ የዚህች ከተማ ሴቶች ልጆች ውሃ ሊቀዱ ይመጣሉ ውሃ እጠጣ ዘንድ እንስራሽን አዘንቢ የምላት እርሷ አንተ ጠጣ ግመሎችህንም ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጃት ትሁን በዚህም ለጌታዬ ምህረትን እንዳደረግ አውቃለሁ ወይ ጉድ ለካ ሚስት የሚሰጥ ባል የሚሰጥ ለካ የጌታ ምህረት ነው አሜን ያላገባችሁ በኢየሱስ ስም ምህረቱ ይግነንላችሁ አሜን በሉ በኢየሱስ ለካ ቅድም ምህረት ገነነላት ማ ኤልሳቤጥ ምን ሆነች ልጅ ሰጣት ለካ ልጅ የሚሰጥ የጌታ ምህረት ነው ለካ ትዳር የሚሰጥ የእግዚአብሔር ምህረት ነው ምህረቱን እንዳበዛለት ለአብርሃም አውቃለሁ አለ እዩ ቀጥሎ የሆነውን ይህም መናገሩን ሳይፈጸም እነሆ ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ መጣች ሚልካም የአብርሃምን ወንድም የናኮር ሚስት ናት ብላቴናይቱ መልኳ እጅግ ያማረ ወንድ የማያቃት ድንግል ነበረች ወደ ምንጭ ወረደች እንስራዋን ሞላች ተመልሳ መጣች ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ታጠጪኝ ዘንድ ለምንሻለሁ አላት እርሷም ጌታዬ ሆይ ጠጣ አለችው ፈጥናም እንስራዋን በእጇ አውርዳ አጠጣችው እርሱም ካጠጣች በኋላ ለግመሎች ደግሞ ሁሉ እስኪረኩ ድረስ እቀዳለሁ አለች ፈጥና ውሃውን ከእንስራዋ በማጠጫው ውስጥ ገለበጠች ደግሞም ልትቀዳ ወደ ጉድጓድ ሮጠች ለግመሎቹ ሁሉ ውሃ ቀዳች ይላል ይው አያችሁ ምህረት የሚያደርገውን አያችሁ this is mercy ጸለየ የጌታዬ አብርሃም እኔ የምፈልገው ትክክለኛ ጌታዬ አብርሃም እንዳለኝ ነው ለምን ጌታው ነው አብርሃም ከዛስ ምህረትን አድርግለታል ይስሐቅ በመጽሐፍ ቅዱስ ላይ ካሉ አባቶች ዋነኛው ነው አብርሃም ይስሐቅ እግዚአብሔር ራሱ ሲጠራ እግዚአብሔር የቱ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እንደ ይስሐቅ የተባረከ ትዳር ያለው የለም ልንገራችሁ አብርሃም ከሌሎች ሴቶች ወልዷል አይደል ልክ ነኝ ይስሐቅ አልወለደም ያዕቆብ ከብዙዎች ወልዷል ይስሐቅ እንደ ይስሐቅ አይነት ትዳር ያለው የለም ይሄው ውጤቱ ይሄ ነው ምህረት የሚያደርገው ይሄ ነው አያችሁ የእግዚአብሔር ምህረት መረዳት ህይወታችን ስትረስ ፍሪ እንዲሆን ያደርጋል እግዚአብሔር ምስክሬ ነው ስትረስ ፍሪ ህይወታችን ባትል ፍሪ ጭንቀት ፍሪ እኔ ተጨንቄ ኢየሱስ ራሱ ብሏል በዚህ ይሄን ጸጉራችሁን ነጭ ማድረግ የሚችል ወይ ጥቁር ማድረግ የሚችል የለም በጭንቀት ምንም የምትጨምሩት ነገር የለም አንደርስታንድ ማይ ሜርሲ እግዚአብሔር እንደዛ ነው የሚለው አሜን ኢየሱስ ያድናል አሜን አሜን አዎ ስለዚህ ጳውሎስ እኔም ማገለግለው በምህረት ነው አለ የዳንኩት ያለውት በምህረት ነው አለ ማገለግለው ወንጌል ተናጋሪ ሆንኩት በምህረቱ ነው አለ ዮሐንስ በምህረት ተወለደ ምህረት ገነነላት
ዳዊት ኃይልን ማየት ፈልጋለሁ፣ ክብርን ማየት ፈልጋለሁ፣ ግን ምህረት ከህይወት ይሻላል። በምህረት ነው የማየው ክብርንና ኃይልን። አብርሃም ልጁ ይስሐቅ ያገባው በምህረት እንደሆነ ያው ቃሉ ይነግረናል። እና ምህረት ያላደረገው ምንድነው? ይሄንን ቃል አንብበን ጸልየን እንጨርሳለን። አሜን ነው ወይ? አሜን። ቸር ነውና ምህረቱ ለዘላለም ነውና መዝሙር 136 26 ቁጥር ያለው 26 ጊዜ ምህረቱ ለዘላለም ነው ተብሎ ተጽፏል። 26 ጊዜ ምህረቱ ለዘላለም። ምን አይነት ሲሪየስ ጉዳይ ነው ምህረት ማለት ነው። ትዝ የሚላችሁ ከሆነ እስራኤላውያን በገጠማቸው ጭንቀት ምህረቱ ለዘላለም ነው ብለው ከበሮአቸውን እየመቱ እየዘመሩ ሲነሱ እግዚአብሔር ድብቅን ጦር አስነሳ፣ ጠላቶቻቸው ተመቱ ይላል። እስኪ እግዚአብሔር ምህረቱ ለዘላለም ነው በሉ። ድገሙና ተናገሩት እስኪ። ምህረቱ ለዘላለም ነው። አዎ እዚህ ውስጥ ወላጆች አላችሁ። ይኸው ማት ልጅ ነው አሁን የሸኘ ነው እንዲህ ሰንዴ ስኩል። ከአንዳንዶቻችሁ ልጆቻችሁ አድገዋል፣ ትምህርት ቤት ናቸው፣ ሃይ ስኩል ናቸው፣ ኮሌጅ ናቸው። አንዳንዶቻችሁ ልጆቻችሁ ከቤት ወጥተዋል፣ የራሳቸው ኑሮ የሚኖሩት። እናንተ ተጨንቃችሁ ጸጉራችሁ ስላሸበታችሁ የሚጠበቅ ልጅ የላችሁ። እየሰማችሁኝ ነው? እግዚአብሔር ምስክሬ ነው። የእግዚአብሔር ምህረት ግን ይጋርዳቸዋል። የእግዚአብሔር ምህረት ልጆቻችን ያሳድጋል። ምንም አይሆኑም። እስኪ የኔ ዘር ምንም አይሆንም በሉ። ተናገሩ ጮክ ብላችሁ፣ የኔ ዘር ምንም አይሆንም በሉ። ምህረቱ ጋርዶኛል። አሜን። አዎ ኢየሱስ ያድናል። አሜን። ምህረቱ ለዘላለም ነው። አሁን እዚህ ጋር ልንገራችሁ፣ የምህረቱን ስራ ልንገራችሁ። እግዚአብሔርን አመስግኑ። ለምን? ቸር ነውና ምህረት። እግዚአብሔር ራሱ የሚመሰገንበት ምክንያት ምንድነው ብትሉ ምህረት። እግዚአብሔር ሆይ አመሰግንሃለሁ። ለምን? መሐሪ ስለሆንክ። አሜን ነው ወይ? ቀጥሎ የአማልክትን አምላክ አመስግኑ፣ ምህረቱ ለዘላለም። የጌቶችን ጌታ አመስግኑ፣ ምህረቱ ለዘላለም። እርሱ ብቻውን ታላቅ ተአምራትን ያደርጋል፣ ምህረቱ ለዘላለም ነውና። ለካ ታላቅ ተአምራት ምንጩ ምክንያቱ ምህረት ነው። የዳዊት ልጅ ሆይ ማረኝ፣ ዓይን ሲከፈት፣ ሽባ ሲተረተር፣ የሞተ ሲነሳ ምህረት ነው። አላችሁ ወይ ከኔ ጋር? የእግዚአብሔር ምህረት ይግነንላችሁ። የእግዚአብሔር ምህረት ይግነንላችሁ። አሜን። በእንግሊዝኛ ደስ ይለኛል። የቅድም ያየነው የኤልሳቤጥ the Lord has showed her great mercy ነው የሚለው። ታላቅ ምህረት አሳያት ይላል። May the Lord show you great mercy. May the Lord show you great mercy. May the Lord show your generation great mercy. May the Lord show you in your spiritual life great mercy. In your marriage great mercy. In your business great mercy. In your studies great mercy. In your children's great mercy. አሜን። ግሬት ሜርሲ ይግነንላችሁ። የኢየሱስ ምህረት ይግነን። በዘመናችሁ በጤንነታችሁ ላይ ይግነን። በቢዝነሳችሁ ላይ ይግነን። በትምህርታችሁ ላይ ይግነን። በስራችሁ ላይ ይግነን። በአገልግሎታችሁ ላይ ይግነን። በትዳር ጓደኞቻችሁ ላይ የእግዚአብሔር ምህረት ይግነን። አሜን። ዕብራውያን ላይ ደግሞ እንደዚህ ይላል፣ እንግዲህ ምህረትን እንድንቀበል ወደ ጸጋው ዙፋን ምን እንድንቀበል? ምህረት እንድንቀበል። በአዲስ ኪዳን ደግሞ ምህረት የኛ ነው። አሜን። አረ አሜን። ዕብራውያን ምዕራፍ 4 ላይ ያለቃል ቁጥር 16 ላይ ምን ይላል? እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ምን እናርግ? ወደ ጸጋው ዙፋን በምን እንቅረብ? የሚያምን ሰው ሁሉ ምህረትን መቀበል ይችላል። በያሄ ቃል let us come boldly to the throne of grace በእንግሊዝኛ let us come boldly to the throne of grace to obtain mercy ነው የሚለው። እስኪ obtain በሉ። obtain የሚለውን ቃል ብታገኙት ላምባ ነው ማለት ነው። አሁን ለምሳሌ ይሄ ስልክ የኔ ነው፣ ልክ ነኝ አይደል? መጥቼ ከፑልፒቴ ላይ I just take it። ምክንያቱም ምንም ችግር የለም። ሁላችሁም አሁን እንደ እብድ አታዩኝም። ስልኬን ባነሳ የኔ ነው። አሜን። እና let us come boldly to the throne of grace to obtain mercy and receive grace in time of need. In time of need, you know, every time for me is a time of need. I am in need of his mercy and grace all the time. Amen, amen. If I ask you what time it is, you have to say a time of need. Yes, amen. ለኔ is a time of need. Amen. obtain አድርጉ ነው የሚለው።
you can obtain mercy and find grace ይላል። find, if you want it you find, seek and you will find. አሜን አሜን። yeah, so in the New Testament በእኔና በእናንተ ህይወት ምህረት we obtain it, it's ours, we lambano it, we take it, it's mine, it's in my position. አሜን አሜን። በእኔ በኩል ነው ያለው፣ በዛ በኩል አይደለም። እንዴት ልድረስ አልልም፣ እንዴት ተራምጄ እዛ ጋር ምህረት ልድረስ አልልም። በእኔ ሳይድ ነው፣ it's on my side. አረ አሜን ነው ወይ? ምህረቱ ባንተ ላንተ ይቆማል። ባንተ ሳይድ ነው፣ ባንቺ ሳይድ ነው። ሃሌሉያ። ኢየሱስ ያደረገው በመስቀል ላይ ያን ነው። አያችሁ፣ ምህረት የሚያስፈልግ ኃጢአት ስትሰራ ብቻ። እኔ ፎር ኤግዛምፕል ነው my everyday prayer፣ እኔ ሁሉ ጊዜ ነው የምላችሁ Father give me grace ላለሁ፣ help me ላለሁ፣ show me great mercy ላለሁ። every day ያላልኩበት ቀን የለም። ምናልባት how many times ብትሉኝ ሚሊየን ታይምስ ሊሆን ይችላል የምለው። በልቤ ለዋለሁ፣ አንደር ማይ ብሬዝ ለዋለሁ፣ ቤቴ ለዋለሁ፣ መኝታ ክፍሌ ለዋለሁ፣ መኪና ስነዳ ለዋለሁ፣ ቡና እየጠጣው ለዋለሁ። እግዚአብሔር ምስክሬ ነው። show me mercy Lord, show me great mercy Lord, show me great mercy. listen to me። የእግዚአብሔር ስለ እግዚአብሔር ምህረት አንድ ቦታ እስራኤላውያን በኃይላቸው አላሸነፉም፣ በምህረት ብቻ ነው ያሸነፉ። አንድ ቦታ እንደዚህ ሲታዩ ያለ ጎራዴ፣ ያለ ጦር፣ ያለ ፈረስ፣ ያለ ጦር መሳሪያ ይሄ ሰራዊት ያስፈራል። በሬ ሳር እየበላ ምድሩን እየጨረሰ እንደሚሄድ ጠላቱን እየበላ የመጣ ነው። እንደዛ እኮ ነው ያለው። እነ ባላቅ ሜካናይዝድ ጦር ያላቸው ማለት ነው። ለምን ብትሉ መጽሐፍ ሂዱና አንብቡ። ዳዊትን በተለይ አንብቡ፣ ዘምሮታል በጣም። አባቶቻችን ጠላቶቻቸውን አሸነፉ ምህረት ስለበዛላቸው ይላል። የእግዚአብሔር ምህረት ነው ከሰይጣን የሚከልል። አሁን እኔ ምን ነው በኢየሱስ ስም ስለ ሰይጣን የሚያባረው? the mercy of God ነው፣ the hand of God ነው። ኢየሱስ ያድናል። አረ አሜን። ያ በአዲስ ኪዳን ምህረት ሩቅ አይደለም። ዋው ምህረት በኔ ሳይድ ነው። አሜን አሜን። ምህረት ከህይወት ይሻላል ይላል አንተ መጽሐፍ። በህይወት ከመኖር ተምሮ መሄድ ይሻላል ማለት ነው። አረ አሜን። ይሄ ምህረት በጓዳችሁ ይብዛ፣ ቢዝነሳችሁ ላይ ይብዛ፣ ጤንነታችሁ ላይ ይብዛ፣ ስራችሁ ላይ ይብዛ፣ ልጆቻችሁ ላይ ይብዛ። ይግነን የእግዚአብሔር ምህረት። ኢየሱስ ያድናል። አሜን። ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ፣ ያረቃቃኝ አምላኬ መንፈስ ሊዳስሰኝ በኔ ላይ መጣ። እዚያ አይደርስም ዋጋም የለውም በሰዎች አፍ የተባለን ሰው። አይገርምም ወይ በምህረቱ ለዚህ ክብር ጌታ ሲያበቃው። ሃሌሉያ አሜን። የእግዚአብሔር ምህረት በጣም ወሳኝ ነው። ቅዱሳን ሁልጊዜ ምህረት ጠይቁ። ስላጠፋችሁ አይደለም፣ የጥፋተኝነት ስሜት እንዲሰማችሁ አታርጉ። mercy is not only forgiveness of sin. you are not a sinner anymore. አሜን። እኛ ኃጢአተኞች አይደለንም፣ ጸድቀናል በክርስቶስ ኢየሱስ ጌታ ነው። አሜን ናችሁ ወይ? ስለዚህ ምንም ምህረት ነው የሚፈልገው አንድ አማኝ። እና ታዲያ ይሄ በጣም አስፈላጊ ምህረት እንዴት ልቀበለው? በቃ go to the throne of grace boldly ይላል እኮ በእንግሊዝኛ። አሜን። boldly let us come boldly to the throne። ተሸማቀን አይደለም፣ በመስቀል ላይ የተከፈለልኝ ዕዳ የፈሰሰልኝ ደም በድፍረት ማለት ነው። በድፍረት በእምነት አባቴ ፊት ሄጄ I obtain mercy, I find grace, I receive it, it's for me. ሃሌሉያ። እግዚአብሔር ለራሱ ምህረት ምን ያስፈልገዋል? ለራሱ ጸጋ ምንም ለራሱ አይደል፣ ለኔ ነው። እስኪ ለኔ ነው በሉ፣ ለኔ ነው በሉ። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን አሜን። አዎ ኢየሱስ ያድናል። ምህረቱ አስደናቂ ነው። መጽሐፍ ሲናገር በመዝሙር መጽሐፍት ላይ እንደዚህ ይላል፣ በምህረት ጠላቶቼን አጠፋቸው ይላል። ዋው አይገርምም? በምህረት ለካ ጠላቶቻችንን የሚመታልን ያምላክ አንተን ሲከልል እነሱ ኤክስፓየር ያደርጋሉ። እስኪ ጮክ በሉና አሜን በሉ። በጌታ አይችሉም። አሜን። የእግዚአብሔር ምህረት
እኛን ሲከልል የሚቃወሙንን ደግሞ ይመታቸዋል። ኢየሱስ ጌታ ነው። አሜን ናቸው ወይ?